በርካታ ዋርካዎቻችንን እያጣን ነው። በርካታ ዋርካዎቻችንን እየተነጠቅን ነው። ለመቆማችን ምክንያት የሆኑ በጣም ጥቂት የጀርባ አጥንቶቻችንን እንግዲህ እኛን ለዚህ ለክፉ ሁኔታ ለክፉ ጊዜ እየተውን እያለፉ ነውና እንግዲህ ልብ ልንል ይገባል። ሀጂ ሙፍቲን ድጋሚ መፍጠር ወገኖችን አገራችንን እግዚአብሔር አምላክ እስልምና ውስጥ አሁን የምታዩት ነው። ምንም የሚነገር አይደለምና የምንኖር ያድርገን። ሃይማኖት በበላይና በታችን የቀሩትን አላህ ዘንድ ሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ነው። ፈጣሪ ጌታ ዘንድ እኩል ነው። ይህን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይህን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ የአንዱ ንብረት አንዱ እየወሰደ አንዱ ጦም አዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ከወደፊት የሚመጣ አላህ የደቀነው ያስተዋለ ይመስላል። ይህም በቃ አይመስለንም። እውነቱን ሐቂቀውን ስናየው ይመለስልን እንደሆን እኛ ሀገራችንን ሰላም ያድርግልን። አባቶቻችን እንግዲህ አልፈዋል፣ አልፈዋል። ሀገራችንን ሰላም ያድርግልን። ደጋጎቹ ጎን ያድርግልን። ፈርዶስን ጀምሮ ያወጣቸው ሀገራችንን አንድ አደጋ የመጣ እንደሆነ አንድ ሸክስ ተደረሰ በላ አላህ አንድ አካባቢ ወደ ቀኝ መልሰዋል። አንድ አካባቢ ዱዓ ይመልሰዋል። አሪያ እንደው ብንረፈልፍ ይሆናል እንዴ? ብንረፈልፍ አይሆንም። ሰላም ሀገራችንን ሰላም እና ይመለስ። ተመሪው ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን ያኑርልን እያልኩኝ ሀገራችንን ሰላም ያርግልን። እንግዲህ ደግሞ የተሻለውን ተሳቸውን ደሳቸው ጥሩ አባት መተው ጥሩ አስተማሪ አስታራቂ እንደሚሆኑልን ተስፋ አደርጋለሁ። በሳቸው ግን መልካም አባቶች የሚመጡ ያርግልን። እንግዲህ አባታችን አንዴ ካለፉ መመለስ አይቻልም እና ከፈጣሪ ጋር መጣላት ነው እላለሁኝ። ሀገራችንን ፈጣሪ ሰላም ያድርጎልን፣ እኛንም ሰላም ያድርገን። የምር እውነት ለመናገር ሀገራችን ነገር ያሳስባል። የሀገራችን ሁኔታ በጣም ነው የሚገርመው። በቃ ይሄ ነው ማለት ብቻ አንችልም እና ሰው የሚገደልበት ሰው የሚቆራረጥበት ጊዜ ላይ ደርሰናል። ማርያምን እውነት ለመናገር አንዳንዴ በጣም ይገርመኛል፣ ያስደምመኛል የኢትዮጵያ ነገር። እውነት ለመናገር አዝናለሁ ሀገራችን እንደዚህ በመሆኗ እውነት እና ትልቅ ሰው ዛፍ ሲወርቅ ይታዘናል አይደለም? እንደ አይነት አባቶች ቀርቶ ማለት ነው። አባቶቻችንን እንግዲህ ከደጋጎቹ ጎን ያኑሩልን እላለሁኝ። ሁላችሁም ኢትዮጵያን ወገኖች ሆይ ኢትዮጵያና ኤርትራን እህቶቼ አመሰግናለሁ። ሼር ላይክ እያደረጋችሁ ስለምታበረታቱኝ የኔ ወርቆቼ፣ ውዶቼ፣ እህቶቼ፣ ጓደኞቼ ኢትዮጵያን በጠቅላላ አገራችንን ፍቅር ያርግልን። አባታችንን ደግሞ እንግዲህ ፈርዶስን ጀና ይወፍቀዎት። አላህ የሰማይ ቤታቸውን ያሳምርላቸው። ፈጣሪ ከሳቸው ጋር ከደጋጎቹ ጎን ያኖርልን። አወዳቸዋለሁ። ማሰላም